መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተወራልግልኝ። አይ የብሬን እኮ ነው ፋሚሊዎቼ፣ መገልበጡ እኮ ነው ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊዎቼ። ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር እግር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። ላይ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይውቃይ ላታያችሁ ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸናው። እሺ ምንም ፓምፐርስ ምንም ነገር የለም። እኔ መቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለኝም። የለህም። ሴቶች እኮ ችግራችሁ ነው። ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። ታዩ በጣም የምትገርሙ ሰዎች ናቸው። እኔ እስከዛሬ መጎዳት የሚገርም ህይወቴ ሰምሮ እንዲቃናን ከኔ ኩለፍተሻልና ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬም እንግዲህ ወደ እናንተ ተመልሰን መተንላችኋል። እንግዲህ በዚህ ሳምንት እኔም ይሄን ቦታ አለቅ ብያለሁ። ሩታም እኔን መሰልቸት አላቆመም ብላለች። እንግዲህ እንደዚህ እንደተፋጠጠን አለን ማለት ነው ፋሚሊዎቼ እና እሷም ፍጥጥ እኔም ፍጥጥ እያለን አለን እና ሩታ ይቅርታዬን እስከምትቀበለኝ ድረስ እኔም እዚህ ቦታ ማምጣቴንና እሷን ማግኘቴን አላቆመም ማለት ነው ፋሚሊዎቼ እና ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ ተመልሼ መጥቼላችኋለሁ። እንግዲህ እንደ አዲስ ፍቅረኛሞች ፋሚሊዎቼ በየጊዜው ሩታን እየጠበቁ ማግኘት እኔም አይሰለቸኝም፣ ግዴታዬ ስለሆነ ማለት ነውና ዛሬም ወደ እናንተ የመጣሁት ለአንዳንድ ነገሮች ነው። እንግዲህ ሩታዬ ዛሬ በእርግጠኝነት የሆነ ነገር አይታ ትንሽ ልቧ ሊራራ ይችላል ብዬ አስቤ ነው። ለማንኛውም ማለት ነው ለልጃችን የሚያማምር ልብስ አምጥቼለታለሁና ምን አድርጌ እንደምጠብቃት ታውቃላችሁ ቤተሰቦች? እዚህ ላይ ሙሉ አንሰቅለውና እንጠብቃታለን ማለት ነው። ከዛ ሰርፕራይዝ እንላታለን። ያው በእንደዚህ ነገሮችን ትንሽ ካላስረሳናት ሩታ የምትሰማ አይነት ሰው አይደለችምና ምንም ልቧን አደንድነዋለች። ስለዚህ ያለን አማራጭ በእንደዚህ አይነት ነገሮችን እናታልላታለን። የልጅ ልብስ ግን ማየት በራሱ እንዴት እንደሚያዝናና እግዚአብሔርን እኔ ልብሶችን እያየኋቸው ማለት ነው እየሳቅኩኝ ነበር። ላሸንጉሊትም የተገዛ ልብስ ነው የሚመስለውና አንዳንዴ የሆነ ያጓጓል፣ የምርም ያጓጓል ለካና ጊዜው እየቀረበ ሲመጣ ምናምን ሞረ መጓጓት ጀመርኩኝ ማለት ነው። እኔምና በፊት እንደዚህ አይመስለኝም ነበረ። ለልጅ እንደዚህ መጓጓት ምናምን ብዙም አልነበረኝምና አሁን ግን ሞረ መጓጓት ጀምሬያለሁኝና ቤተሰቦቼ ልብሶቹንም ሳያቸው ምናምን ሞረ እየጓጓው የመጣሁኝና ሀገራችንን ልክ እንደ ክረምት ጉምም እየሰራ ነው ያለውና ለማንኛውም ፋሚሊዎቼ አንዳንድ ነገሮችን አሳያችኋለሁኝ። ይታያችኋል ፋሚሊዎቼ? አያምርም? ቆይ ላሳያችሁ። ሌላም ፋሚሊዎች ጠብቁኝ። እያያችሁ እግዚአብሔር እየገረመኝ ነው ያለውና ቆይ ላሳያችሁ። ዛሬ አበደ እንዳትሉኝ እሺ። ለማንኛውም ፋሚሊዎች እንዴት የሰው ልጅ ይሄንን ልብስ ይለብሳል? እዩት፣ እንዴት ይሄንን ልብስ ይለብሳል? የምሬን እኮ ነው እውነት ጌታ። ላሸንጉሊት አለ አይደለ? ላሸንጉሊት መንገዛቸው ልብሶች ለህፃናት ያሸንጉሊት ሚይዟት ለነሱ ምናምን ነገር ነው የሚመስለውና እያየሁት እየገረመኝ ነበርና ሩታን እንደዚሁ ደርደረን ነው የምንጠብቃት። እሺ ሌላው ላሳያችሁ። በጣም ደግሞ ያሳቀኝ ሱሪ ላሳያችሁ ፋሚሊ። አይዋት ምን እንደምታክል ብቻ አይዋት ጌታን። ይሄንን እንደውም እንደዚህ ሰቅዬ ነው የምጠብቃት እና እያየሁት እየገረመኝ ነበር። ግን የምር እንደዚህ ነው የሚያክሉት ህፃናት ገና ሲወለዱ። ለኔ እኮ የእጄ ማለት ነው የእጄ ማራ አይሆንም። እዚህ ጋር እስከ ሰዓት እስከማስርባት ድረስ
እና ለማንኛውም ልብስ ጀምረናል፣ መግዛት ተጀምሯልና ሌሎቹ ይቀመጡ ባሉበት እነዚህ ለሳምፕል እናወጣና ለሩታ እናሳያታለን ማለት ነው። ትንሽ ልቧ እንዲራራ ማለት ነው ቤተሰቦቼና በእንደዚህ አይነት ነገር ሩታ ልቧን ካልገዛ ነው መቼም ምን ገዛው አይመስለኝም። እና ዛሬም እያስቸገረችም ቢሆን ቀጥረናታል። በእርግጠኝነት ደስተኛ ትሆናለች ብዬ አስባለሁኝ። በመጥራቴ አትከፋም። ግን ደግሞ እዚህ ጋር ቆይ ጉም እያስቸገረን ስለሆነ ወዴት ጋር እንሄዳለን መሰላችሁ? ኑ ተከተሉ። ጉም አልኩኝ ጭስ አለ። እሺ ፋሚሊዎች ለዛ ነውና ምን አድርገን እንደምጠብቃት ታውቃላችሁ? ያው ባይዘው ይሄንን ፕሮግራም እንትን እንለዋለን እናሳልፈዋለን በቅርቡ ማለት ነውና ከመላችሁ በላይ ይሄ ምንድነው በዲኮር በምናምን ተደርጎ ማለት ነው። እና ለማንኛውም ፋሚሊዎች እንደዚህ ለየት ያሉ ነገሮችን መግዛት ጀምረናል። ያሸንጉሊት ልብስ ብዬ ነው እሺ የገዛሁት። ደግሞ ገዝቼም አይደለም ከሆነ ቦታ ነው ያመጣሁት። ለማንኛውም ፋሚሊዎች ለመግዛት እንኳን አንዴ ወይ ወደ ዱባይ ምናምን እንሄድና በደንብ ፈሰስ አድርገን እንመጣለን። ለልጅ ልብስ ዱባይ ሞሮፍ በደንብ ይገኛል ብዬ አስባለሁና እንደዛ ነው እላቸዋለሁ። ትንሽ ደቂቃ ሩታዬን እንታገሳት እንጠብቃትና እስኪ የምትለውን ነገር ለማየት ጓጉቻለሁና ወይ እዛው ሆዷ ላይ እንዳለ ማልብሹ ባይዘው ማለት ነው ፋሚሊዎች ተስማምተናል ከልጄ ጋርና አልወጣም ምናምን ነገር ብሏል ላይ ነበር አይደለ? ስለዚህ ወይ እዛው ሆኖ አልብሹ እንላታለን ማለት ነው ቤተሰቦቼ። እና ደግሞ የገዛሁት እንዳይመስላችሁ እሺ፣ የምታዩት ልብስ ገዝቼው አይደለም ከሆነ ቦታ ነው ያመጣሁት እና እስኪ ትወደዋለች ብዬ አስባለሁ። ዛሬም ልቧን ለማራራት እንሞክራለን እና የሰሞን ደግሞ ማለት ነው ቤተሰቦቼ ልክ እንደ አዲስ ፍቅረኛሞችም እያደረግን ነው። እኔም አለ አይደለ ጀንጀናችሁ እምቢ ያላችሁን ሰው እንዴት ነው በድጋሚ ስጀነጅን ልክ እንደዛ ነው እየሞከርኩኝ ያለሁትና እስኪ ዛሬም እንጀነጅናታለን ማለት ነው። እንዴት ነው ግን ማሰማመጥ ላይ ምንም አለልማ ምን ያስቃል ካሜራማን ባይዘው ካሜራማን ማለት ነው። እኔ በማወራው ንግግር ሁሌም እንደሳቀ ነውና ዝም ብለህ አትሳቅ። ዛሬ ግን ቀረች ሩታ ምን ሆና ነው በእግዚአብሔር? በርግጥ ወክ እያደረገች ምናምን ነው የምትመጣው። እየደከማት ነው አሁን ሲመስለኝ ሳያትም በእርግጠኝነት በዚህ ሳምንት አዲስ ዜና እንሰማለን ብዬ አስባለሁ። መጣው እያለ ነው እና በጭንቅላቱም ተገልብጧል ልጁ። በዚህ አጋጣሚ ልንገራችሁ ብዬ ነው። እኔ ያው ሆዴ ቲማቲም ነውና ምን መዋሸው ነገር ስለሌለ ተገልብጧል እና አሁን ደግሞ መጣው እያለ ስለሆነ በእርግጠኝነት በዚህ ሳምንት አዲስ ነገር እንሰማለን እንደ ፈጣሪ ፍቃድ ማለት ነውና ጋይስ ሩታዬ መታለች። ዌልካም ነው የምንላትና ምን እንዳሰብኩ ታውቃላችሁ ፋሚሊዎቼ? የሆነ ልጅ ሊወለድ አካባቢ የሆነ ፕሮግራም ይዘጋጃላ። እንደዛ አይነት ፕሮግራም አዘጋጅተን ሰርፕራይዝ እናደርጋታለን። ለማንኛውም ዌልካም ወንስቴ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? በስነስርዓት ልታጥቂ ያለሽ? ደህና ነኝ። ሰላምታሽ ግን ባትናፍቂኝ ደስ ይለኛል። እንግሊዘኛው ደስ ይላል። ባይዘው ፋሚሊዎች ዌልካም ስላት እስኪ ድገሚያት የሆነውን ቃል እንኳን ደህና ቆየኸኝ ነው በእንግሊዘኛ። እንኳን ደህና ቆየኸኝ። ምን ነው ለምን ነው አልሳቅ? አይ ሳቂ ምርጥሽ ነው። ዛሬ ስጦታ አለኝ ላንቺ። አዎ ምን ነው ስጦታ ተቀበይም እንዴ ከኔ? ለምን ያደርግልኛል እንዴ? የሰው ልጅ ስጦታ ትንሽ ትልቅ አይልምና መቀበልም ደግሞ ግዴታሽ ነው። እኔ እስከማውቀው ድረስ ማለት ነውና ግዴታ። አዎ እውነት መቀበል ግዴታ አለብሽ። ምን አይነት ስጦታ ቢሆን ነው እንዴ? የትኛውም ስጦታ ለስጦታ ባይዘው ትንሽ ትልቅ የለውም ፋሚሊዎችና የትኛውም ስጦታ የመቀበል ፍላጎት ሊኖርሽ ይገባል። አይ እኔ የትኛውንም ስጦታ ዝም ብዬ የምቀበል አይነት ሰው አይደለሁም። ከኔ ከሆነ ታዲያ ምን ችግር አለው? ስጦታ ዋና ከኔ ከሆነ ይሆናል እንጂ ዝም ብዬ አልቀበልም ካንተም ቢሆን። እንግዲህ የፋሚሊዎቼ የመግደርደር ሙድ ላይ ነች። ውስጧ ፈልጓል። የለም የምንም ስጦታ በላት ቅር ይላታል በእርግጠኝነት ማለት ነው። እኔ የምልሽ አምሮብሻል፣ ሸሚዝ ያምሮብሻል።
አመሰግናለሁ። አዎ ወርሽም ደረስኩ እያለ ነው። ጥሩ ላይ ነው። እሺ ለማንኛውም የመጀመሪያው ስጦታ ይኸውና። ይህ ስጦታ ይታይሻል? አያምር? ያምራል። አሪፍ ነው። ቆንጆ ነው። ለምን እየቀለኩ አይደለም? የምር ያምራል። ይኸው ጋይስ አያምርም? እንዴት ሰውቼ እስኪ ሹራብ አላት ከላይና እንዴት እንደምታምር ከላይ የራሱ ከለር ሹራብ አለው። እንዴት እንደሚያምር ቆንጆ ነው። ቆንጆ እና አልብሽው ታዲያ ይሄን ልትሰጠኝ ነው የጠራከኝ? በጥብቅ እንደዚህ አቻውቅለ ምናምን ይፈልከኝ? አይ ለዚህ ብቻ አይደለም ከጀርባሽም እያቸው። ዋው ፈገግታሽ ደስ ይላል። አመሰግናለሁ። ዋው እንደዚህ አይነት ፈገግታ እኔ በህይወቴ ራሱ ማለት ነው ገጥሞኝም አያውቅም። እንዴ መሳቅ ፈለግሽ? ለምን አስቂኝ? በስነ ስርዓት ማስቅ ነገር እኮ የለም። ለዛ ነው ምን ብዬ ልሳቅ? እሺ ለማንኛውም እነዚህ የምታያቸው ልብሶች አሁን ለልጁም የሚለበስ አይደለም፣ ሳምፕሎች ናቸው። ሳምፕል ይባላሉ። እኔ ለልጄ ከውጪ ካልሆነ ከኢትዮጵያ ውጪ ካልሆነ በስተቀር እዚህ ባለ ልብስ አላስተናግደውም እና ይሄ ሳምፕሎች ናቸው። ሳምፕሎቹን አስቀድሜ አስልኬ ነውና ካይሻቸው ከወደድሻቸው እነዚህ ራሳቸው ከዱባይ እናስመጣለን ማለት ነው። እኮ ይሄንን ያምራሉ። ይሄንን እዚህ እኮ ዝም ብሎ ሱቅ ውስጥ አግኝቼ መግዛት የምችለው ልብስ ነው። በዚህ ልብስ ነው የምትጎርረው? ሲቀጥል ደግሞ ማለት ነው ምንም ልትይብኝ አይገባም። ሲቀጥል ደግሞ ማለት ነው በቃ አሁን ይሄ ምክንያት ሆኖ ነው እንደዚህ አጣድፋ አጨናንቀ ምናምን አልችልም እያልኩ የጠራሁሽ ማለት ለሌላ ጉዳይ እኮ ነው። በዚሁ አጋጣሚ ግን ስጦታ ልስጥሽ ብዬ ነው። እነዚህ የምታያቸው ለሳምፕል የመጡ ናቸው። ፋሚሊዎች ባይዘው እነዚህ አሁን ላለብሰው ምናምን አይደለም። ከቻልሽ ግን ወገብ ቁጥሩንና ቁመቱን ምናምን መለካት ስለምፈልግ ከይቅርታ ጋር የምር እንለካው ልለካበት የምር በዚህ ልክ እኮ ነው ሱሪዎች ማስመጣው። እንዲማቀልድም በልጄ እሺ ርዛ እኮ በዚህ ልክ ነው ሱሪዎች ማመጣው። የምር ሱሪዎች በዚህ ልክ ነው ማመጣው እኮ ይሄን ይዘህ ለክተህ እንዴ ሩታ ሰማይ ይሄንን ይዘህ ለክተህ በዚህ ልክ ግዛ እንጂ እዚህ ሆዴ ላይ አትለካካብኝ። እንደዛ ዞር በል እሺ። ጭንቅላቱ ተገልብጧል አልተገለበጠም? ሲወለድ ታመጣለህ እኮ ተገልብጧል። ጭንቅላቱ ተገልብጧል ተብያለሁ። መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ዞር አድርግልኝ። አይ የብሬ እኮ ነው ፋሚሊቲ መንገደኛ እየሳቀብን ነው ባይዘውና ጌታን እየሳቀ ነው ልጁ እያየን ይዝናናል ማለት ነው። እኔ ቆይ የምር አንቺ በስነ ስርዓት ለለካበት ስነ ስርዓት ነው እንዴ? አንቺ ያምሻል እንዴ? አይ በቃ አሳፍ መሰለኝ። ይሄንን ብቻ ለለካሽ። ይሄንን የወገቡንና መገልበጡ ነው ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊዎች። ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር እግር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። ባይዘዊ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይው ቆይ ላታያችሁ ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸናው። እሺ ምንም ፓምፐርስ ምንም ነገር የለም። እንዴ መጥቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ አንተ ምንድን ነው በቃ በጣም ቀለል ቀለልኩ አይደለም። ለማንኛውም ፋሚሊዎቼ ልክ እንዳመጣ ነው ፖፖ ላይ አይ ካለ ደግሞ ማለት ነው። ይሄ ደግሞ ኮፍያ አለው። እሺ ብርድ እንዳይመታው ነው። ባይዘው ለምንም ነገር እንዳይቸገር ብዬ ሳምፕሎቹን ራሱ የሚገራርም አድርጌ ነው ያመጣኋቸው። እና የኔ ውድ ምን መሰለሽ ታሪኩ ከዚህ ነው የሚጀምረው። የታረኩት ሰኔ 23 ነበር። ሞትበት በሰደፉ መጣኝ። እሺ ለማንኛውም እየገፋ ነው ግን የምር ወደ አንድ ጎን እየተጣመመብኝ ነው። ረቅጦሽ ነው። እኔ እና እሱ እኮ ተስማምተን ነው ምን ነው። እሺ ከእንዲህ ቢረግጠኝ ባይመቸው ቢመቸው እዚህ ጀምር ይመቸው። እሺ እኔ ፕሮግራም ይገባች ነው። እሺ የምትወልጂው እኔ እንዳትወጣ አልኩት እኮ። እኔ እኮ ፋሚሊዎች ግራ እየገባኝ ነው አሁን እንዳትወጣ አልኩት። መች ነው እሺ የምትወልጂው? አትርገጠኝ። ይቅርታ
አውቄ እኮ አይደለም የረገጥኩሽ፣ ነገር ፍለጋ ነው። በቃ በሰላማዊ መንገድ መተሽ በሰላማዊ መንገድ ላለመሄድ እኮ አልረገጥኩሽም። እሱ ሲረግጥሽ ምንም አትይው፣ ምን ሲረግጥሽ ግን ኦኬ ከኔ እሱ በለጠብሽ ማለት ነው። እና ድሮስ ቤቱ ነው፣ ቤቱ እንደፈለገ መሆን ይችላል። እሺ እንዴት ተጀመረ? ካገና ካሁኑ ነው እሱ ሲራገጥ ዝም እኔ ሲራገጥ እንዲህ ከተጀማመርን እንግዲህ ፋሚሊዎቼ ነገ ከነገ ወዲያ ከማንም ጋር አይወዳደርም ማለት አልገባኝም። አንተ ልትወዳደር መፈለግ ራሱ ድፍረት ነው። ድፍረት ነው። እኔ ባልኖር እኮ እሱ አይመጣም አይደል? በቃ አሁን ኦልሬዲ መጥቷል። የበላይ አይደለም ያም ሆነ የበላይ ሆኗል። በቃ እኔ ነው ተወራ እኔ ስንት ላቤን ጠብ አድርጌ ዋጋ ከፍዬ ያመጣሁትን ነገር እንዲህ በቀላሉ ምን ነው ሩታ? እሺ ለማንኛውም እንዲፈታ ዘና እንድትይልኝ ነበር ዛሬ የጠራሁሽ ማለት ነው። ቀን ሙሉ ደብሮሽ እንደዋልሽ መረጃ ደረሰኝና ከፋሚሊሽ ለምን ዛሬ ጠርቻት ፈታ ዘና አትልም? እኔ ያራረፍስ ማይደብረኝም መስሎክ ነው። አይ የምር እንደዛን አይነት ነገር ሰምቼ ነው የጠራሁሽ። እኔ አልደብረኝም። እርግጠኛ ነሽ? ይደብረኛል ማለት ነው። ዋይ እንዳይደብርሽ ብቻ አንቺ ብቻ ዋናው ፈታ በይ። ለማንኛውም ፋሚሊዎቼ እንደዚሁ መካካድ ከተጀመረ ገና ካሁኑኑ ነገ ከነገ ወዲያ ብዙ ነገር ሊፈጠር ይችላል። እኔን የሚተካልሽ ግን ማንም እንደማይኖር በደንብ ጠንቅቀሽ ማወቅ አለብሽ። ኦኬ አብርሃም በማንም ሊተካ አይችልም። አንደርስታንድ? ማን ነበር አብርሃም? አብርሃም ታደሰ ላሊጋ መስቀሌ አቡኔ ባቱ ጦሬ ገደል ገባ እንዳለ ማለት ነው። ምን ማለት መሰላችሁ ፋሚሊዎቼ? ከሀያቴ እስከ ቅም ምን እንደሚባለው ሀያት ቅም ሀያት አባት ሀያት ቅድመ ሀያት ቅም ሀያት እሺ ምንጅላት ምን የሚባላለው ቅማንት ብዙ ነው እኮ በስነ ስርዓት በመደዳ ጥሪያቸው በስነ ስርዓት በመደዳ ሰባት ነው። እኔ አላስታውስም እረስቸዋለሁ። ኧረ እኔ አላስታውስም። አምስቱን አታስታውሽም? ሲጀመር ኦርደሩ ራሱ ይጠፋብኛል አላውቀውም። እሺ ኦርደሩ ይጠፋብኛል። እሺ ችግር የለውም ግን እኔ ዛሬ ቼክ አብረን ብናደርግ ደስ ይለኛል። ፈቃደኛ ከሆንሽ አብረን ቼክ አፕ ብናደርግ ከዛ ልጃችን ያለበት ሁኔታ ብናቅ። አልደረሰም ቀኔ ምንም እኮ ችግር የለውም። ማርተራው ሳውንድ ድረስ ቼክ ትደረጊያለሽ፣ ትወጫለሽ። ምንም እና ካልኩሌሽን የሚያስፈልገው ነገር አይደል እኮ ቀኔ ገና ነው ቼክ መደረግበት። እንዴ ሩታ ለምሮ ነገሮችን የምታጠምነው ነው ወይ ዝም ብለን ሄደል አልትራሳውንድ ማየት ፈልጋ ነው? እንደዛ ቼክ አፕ ሲወለድ ታዋለ ማካቸኩል ሩታ ምን ችግር አለው? አሁን ዛሬ እንሂድ ቼክ አፕ ተደረጊ። ከዛም በኋላ ደግሞ ምን አላውን እንደዚህ ያየው ተራሱ ትንሽ ቡጓጓና ደስተኛ ነው። ለኔ ምንም አታስብም እንዴ? አልትራሳውንድ ስታይ ነው የምትጓጓው ነው? ነገሩንማ ትችይበታለሽ። እሰይ ደጋረኩ እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለህም። እንዴ የታውቃለሁ አንተዋወቅም። ዝም ብለን እኮ ደስ ይበል ብለን ነው የምንመጣው ራሱ እኔም እሱም። ሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። ታዩ በጣም የምትገርሙ ሰዎች ናቸው። እኔ እስከዛሬ መጎዳት ነው የሚገርመኝ። በቃ አብዛኛው ሴት የፈለገውን ነገር እስኪያገኝ ድረስ ነው። አይ የምሬ ነው። እኔ ምንም የሚያስቅ ንግግር አልተናገርኩም። በጣም ብዙ ልምድ እንዳለ እየነገርከን ነው። በዚህ አጋጣሚ ጥሩ ነው። እንዲህ አብዛኛው ወንድ ልጅን ጉዳት እያብራራው ነው ያለሁት። ባይዘው ወንድ ልጅ ያው በውስጡ ስለማይናገር ነው እንጂ ማለት ነው ብዙ መናገር የሚችላቸው ነገሮች ቢኖሩ ጉዳቱን ስሜቱን ያው አሁን ያው ሁሉ ነገር አብሮ እንዳላሳለፈ ሰው ሆና ኬት አውቃለሁ አለችኝ። እና ታዲያ አንተ ታወቅም እኮ አንተ ታወቅ እኔንም አታውቂኝ። ያኔ ነበር አላውቅህም ማለት። እሺ ለማንኛውም ጊዜ ያለሽ አሁንም ቢሆን ከቻልሽ ከመውለድሽ በፊት አብረን እስኪ አንድ ቀን እንኳን ቼክ አፕ የሚባለውን ነገር እናድርግ። እኔ ወደ ቁም ነገሩ ስገባለን ማለት ነው ቀሉ ቀደ ነው። እሺ ግን ደግሞ
ዛሬም በጣም ስላስጨነቀኝ ነው የመጣሁት። የሆነ ነገር ተፈጥሮ የሆነ ነገር ምናምን ብቻ ምንድነው የሆነው ብዬ ነው የመጣሁት እንጂ ሰውልድና እኮ እንድትመጣ ይፈቀድኩልህ እንድንገናኝ የምፈልገው ብዬ ነገርክ ነበር እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ እንደዚህ ሲደብረኝ ብቻዬን ስሆን ምናምን በቃ እጠራሻለሁ። የመምጣት ደግሞ ግዴታ አለብሽ። ሲደብርና ብቻህን ስትሆን ሂጂ እውነትህን ነው እንዴ? ወጣ ምን ነው እንደዛ ያልኩኝ አይደለም። የት ሄዱብህ? ሩታ በቀን የምትነኪኝ ነገር ስነ ስርዓትሽ ነው። ቆይ አይ ለማወቅ ያለው የት ሄዱብህ አጃቢዎች ለማለት ነው። ነገረኛ ሆነሻል ደግሞ አቃረኩ ሳይ እንዴት ነው የሚያደርግሽ? እንደፈለኩ ያርገኝ ምን አገባ እንደተመቸኝ ነው አታይ መሰለኝ። የወንድ ልጅ እንባ እንደዚሁ አይቀርም። አንድ ቀን ሁልሽም ሴቶች ዋጋ ተከፍያለሽ። ምንለው ሁልሽም ሴቶች የምድር ሴት በሙሉ ነገር ለነበር ይቅርብኝ። ምን ጨርሽ? አይ ይቅር ሴቶች በሙሉ ትላለህ። እምባዬ ሴቶች በሙሉ እምባህ እንደዚህ ነው የፈሰሰው ወይስ ቅሪበሪ ትልኝ ምን አይነት ወስ ባለጌዶች ይመጣሉ? እኔ ምንም አልወጣኝም። እግዚአብሔር የምታወራቸው ነገሮች የምታወራቸው ነገሮች እኔ ምንም አላልኩም። የምር አስተካክል። አሁን ዛሬ ያወራሻቸው ነገሮች በሙሉ ትክክል አይደሉም አይደል? በጣም መንፈስ ቅዱስ እንዲህ ይባላል። አሁን ይሄ አገባቡ ትክክል ነው። በስመ አብ ወልድሽ። ለማንኛውም ንግግርሽ እየከበደኝ ስለሆነ የምሬን ስነግርሽ እውነት ቼክአፕ ዛሬ ማድረግ ስለፈለኩ ነው የጠራሁሽ። ስለዚህ አብረን እንሂድ። እኔ ቼክአፕ የለኝም። እነዚህ ልብሶች ደግሞ ከሆነ ቦታ ነው ያመጣሁት፣ እመለሳቸዋለሁ። ከዛም ባለፈ ደግሞ ማለት ነው ስሚ ቢያንስ አብረን አንድ ቀን እንኳን ቼክአፕ እንድንሄድ እፈልጋለሁ። ባይ ዘ ወይ ከኔ ጋር አብዛኛውን ጊዜዋን አልሄደችም እና ቢያንስ አሁን እንኳን ለመጨረሻ ጊዜ የመጨረሻ 11ኛው ሰዓት ላይ አብረሽኝ እንድትሄድ እፈልጋለሁ። ስለዚህ አብረሽኝ እንድትሄጂ? አብረሽ መሄድ እፈልጋለሁ። አብረሽ መሄድ እፈልጋለሁ። እሺ ይሁን፣ ግን ቼክአፕ ገና ነው። ሩታ በእግዚአብሔር አቀልሽ። ቼክአፕ ገና ነው። ሰዓቱ እየመሸ ነው። አይ ነው፣ ግን ቼክአፕ ገና ነው። ዝም ብዬ መሄድ አልፈልግም። ምንም ችግር የለውም። እንገባለን። 11 ቼክአፕ መደረግ ፈልጌ ነበር ያለሽ። ቼክአፕ አድርገን ሲንቀሳቀስ ሲጫወት የኔን መሳይ አይተን ምናምን ነገር እንወጣለን ማለት ነው። እንትን መሳይ ሄጄ ደገምኩኝ እኮ ፋሚሊዎቼ ራሴን ባይዘው ራሴን ደገምኩላችሁ እኮ። አያኮራም እንዴ? እንዴት ነው የማያኮራው? አያኮራም እንዴ? ኧረ እውነት አያኮራም። ሲቀጥል ደግሞ ማለት ነው አንተን በታሪክ አይመስልም። ስለት ብትሳል ራሱ አይመስልም። እንዴ ምን ሆነሻል? እኔን አማላዩን ካልመሰለማ ወንድ ልጅ ምንድን ነው የሚባለው? ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚባል አባባል አለና ፋሚሊዎቼ እንግዲህ ነገኛ በኔው ነው በአባቱ ነው የሚወጣው። አታስቡ እንዳይመስልህ። ምን ነው ወፍ ልክ እንደወጣ ፋሚሊዎቼ መግቢያ ይጀምራል። ሰላም ሰላም፣ የአባቴ ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እኔ ልጅ እኔ ማን ነኝ ነው የሚለው ስሙ ማን ነው? እኔ ነኝ የማውጣት ነገር። ከዛ ማለት ነው እኔ እናቴንና አባቴን አልወዳቸውም ሳልፈልግ ነው የመጣሁት ይላል። እሺ ለማንኛውም ፋሚሊዎቼ በጣም መስመርን እያለፍክ ነውና ማለት ነው። አሁን እንትለኝን ብለኸኝ ትጨርሳለህ ወይስ አትጨርስም? ጨርስ ካልሽኝ ምን አማራጭ አለኝ? እጨርሳለሁ። ግን ደግሞ ፋሚሊዎቼ ቢያንስ የምሬን እውነት ብዙ ሰዎች ይቆጡሻል። ስለዚህ አብረሽኝ ዛሬ እንሂድ። አትሄድም? ኧረ እኔ አልሄድም። እኔ ሲጀመር ቀጠሮ አለኝ በኋላ። ከማን ጋር? እኔ ትግል አልወድም እኮ። ልታገልሽ አይደለም እኮ። ልቀቀኝ በህግ አምላክ። ምን በቦክስ ለምትይ? ልቀቀኝ። እንግዲህ ማለት እንዴ? ልቀቀኝ። እንዴ? እንዴ? እንዳትነካኝ እኮ። እሺ እንዴ? ፕሊዝ ዶንት ታች ሚ ኦኬ? ልቀቀኝ። የምሬ ነው። አይ አንተ ደግሞ ስኩልት አበዛዋለህ። በእናትህ መሄድ ነው ያለብኝ መሰለኝ። እና ቼክአፕ ደግሞ ገና ነው ቀኔ እኮ። ዛሬ በቃ ቼክአፕ ማለት ዛሬ አይደለም ሩታው እግዚአብሔር ታው ለቀናልኝ። በቃ እኔ እደውልልሃለሁ። እሺ ዛሬም ጥረሽኝ ልትይኝ ነው? አብረሽኝ አትሆኝም?
እርግጠኛ ነሽ? ለምን ሆናለሁ? ምን አደርጋለሁ? ምን ችግር አለው? አሁን ዛሬ አብረሽ ልትይ አሁን ልሂድ መሰለኝ። ልሂድና ከተመቸኝ የቼክአፕ ቀን እደውልልሃለሁ። ካልተመቸኝም አልተመቸኝም አይመስልም? ዛሬ አብረሽ ልትይ? አዎ። ለምን? ቀጠሮ አለኝ። ቀጠሮ ብቻ? እኔ ነኝ ቀጠሮ የሌለኝ ብቸኛ ሰው የሆንኩት እኔ ነኝ። አይደለም አንተማ ብቸኛ ልትሆን አትችልም። መልካም ቀን ነው ሩታ ነው። አይታችኋል ፋሚሊዎቼ፣ ጉሮዋ ምን ያህል ጥግ ድረስ እንደሆነ እዩ። እኔ ከሆነ ሰው ጋር ደግሞ ስመጣ እንደ ነብር ያንጨረጭራታል ምናምን በቃ ካልፈለኩ ካልወረኩ ምናምን ትላለች። ስትለመን ደግሞ ጉሮዋ ላይ ድረስ የምር እያማረረች ነው አሁን ማለት ነው፣ እያስደበረች ነው። እኔም እሰራላታለሁ ቅናት ሲያንጨረጭራት ማለት ነው። የሆነ መምጣቱ አይቀርምና ለማንኛውም ወዳችኋለሁ ፋሚሊዎቼ፣ መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። እየደበረኝ እየከፋኝ ነው ግን ባይ